እያለችለት ነበር። እሷ እንደውም በቃ ይሄ ልጅ ተመልሷል ብላ ስታሽኮረመመው ነበር። ነገሮች አሉ። ያው ሰይጣንም ሰላም ስለማይፈልግ እና እንደዛ ሆኗል ማለት ነው። ደጋግሞ እድል እየሰጣቸው በህይወቱ ጨወቱበት፣ በህይወቱ እንዲቀልዱ፣ በእነሱ በሁለቱ ህይወት ገብተው ትርምስምሱን እንዲያወጡ እየፈቀደላቸው መልሶ ደግሞ ብሌም የሚያደርገው ሰይጣን አንዱንም ሳያስተካክል አንዱንም ሶሉሽን ሳይሰጥ መጥቶ ሩታ ጋር በቃ ሶሪ፣ ከዚህ በፊት እንደዚህ አጥፍቼ ነበረ ሶሪ። ከጀርባ ስታዩ ግን ምንም የተቀየረ ነገር የለም። ምንም በቃ ለዛ ነው ሁሉ ጊዜ አይምሮ ውስጥ የሚመጣው እንደዚህ ብሎኝ ነበር ትላለች። በቃ ይሰማታል። ልክ ብቻ ለብቻ ደግሞ የሚያሳየውን አክቲቭ በቃ ሊፎግራት ይሞክራል፣ ሊያጫውታት ይሞክራል። ሌላ ሰው ይሆናል ማለት ነው ተገልብጦ። ለምንድነው? ከሩታ የሚፈልገው ነገር አለ። በቃ ጥቅመኛ ሆኗል ልጁ። የባልነት ኃላፊነት እንደዚህ ነው። በህይወታችሁ እንደዚህ ሲጫወቱባችሁ አንዱንም ነገር ኃላፊነቱ ወስደ ይሄ ትክክል አይደለም፣ ይሄ ትክክል ነው፣ ስለዚህ እናንተ ውጡ፣ እናንተ ግቡ ያልከበት አንድ ቦታ አለ። እንደ ውሃ ሲቀዱና ሲያፈሱ ነበር። አንተ ከሩታ ጋር ብትታረቅም ችግሮች ተመልሶ መምጣታቸው አይቀርም። በጣም ብዙ ስልጠና ያስፈልጋል። በጣም መታነጽ አለበት። ኃላፊነት ምን እንደሆነ ገና ማወቅ አለበት። በቃ አልተረዳውም። ገና ማደግ አለ። ሐሰት ነው፣ ሐሰት። የዚህ ሁሉ ሶሉሽን እንግዲህ ሄርሜላን ከህይወት አስወግድና በቃ መታረቅ እንችላለን እያለችው ነው። በሌላ ማድረግ እነዚህን ነገሮች ለምን ማድረግ አልቻለም? ምንድነው በቃ እንደዚህ ልቡን አሳስራ ያስቀመጠችው ሄርሜላ ምን ብትሰጠው ነው? ምንድነው እንደዚህ ይህን ያህል የከበደው ሄርሜላን ከልቡ ከህይወቱ ማስወጣት? ምንድነው የከበደው? ስለመረዳት ያወራል። አንድ ቀን ሚስቱን ተረድቶ የማያውቅ ሰው፣ ስሜቷን ተረድቶ የማያውቅ ሰው ተረጃት። ስለመረዳት ግን ያን ቀን ትዝ ብሎት ሄርሜላን ተረጃት። ጥፋቷን አምና ይቅርታ ልጠይቅሽ መጥታለች። እውነትህን ነው። ይሄ የተፈጥሮ ጉዳይ ነው። እግዚአብሔር ያለቀን ነው የምትወልደው። አንተ ከቸኮልክ ጥለሚር ነው በቃ። እንዴ ከሄርሜላ ጋር ግዴታ መሆን ስላለብህ ብቻችሁን ጊዜ ማሳለፍ ስላለባችሁ እሷ ቶሎ መውለድ ያለባት በቃ የዋ ነው። ጂል እንዲወጣ አልፈለኩም ነው እንዴ? ይሻላል። እሺ ካልስ ችግር የለውም። ግን እኔ ቀኑ እያናፈቀኝ ነው ያለው። ወይ ዲቴል ቀኑን ንገሪኝና ወይንም እኔ ላስጨንቅልሽ ወደ ጉዳይ። አሁን እንግዲህ አብርሃም የተነቃበት ባህሪው ምንድነው? የሆነ ነገር ሲፈልግ ከሩታ የሆነ ነገር ሲፈልግ እንግዲህ ይፎጋግራል። ባለፈውም እንዳያችሁ እዚህ ጋር ትውስታለን ብሎ ያን ቀን እንግዲህ ሲፎግራት ነበረ። በቃ ሲያሽኮረምማን ነበረ። እሷም የእውነት መስሏት ድራይቭ ሆና ነበር በሰዓቱ። በቃ አይኑን እያየች ይሄ ልጅ እውነቱም ናፍቆኝ ነው ብላ ተፍተፍ እያለችለት ነበር። እሷ እንደውም በቃ ይሄ ልጅ ተመልሷል ብላ ስታሽኮረመመው ነበር። ሁሉን ረስታ እንግዲህ ያን ቀን አይታችኋል። አብረው በቃ ጥሩ ጊዜ አሳልፈው ነበር። አሁንም ምንም የተለወጠ ነገር የለም። ከባለፈው ከመጣበት ቀን ጀምሮ ጭራሽ ችግሮችን ከማባባስ ውጭ ጊዜ ብናሳልፍ ደስ ይለኛል። አሁንም ቢሆን ማለት ነው። ባለፈው ቀጠሬሽ ነበረ ሩም ውስጥ ድንገት እነዛ ነገሮች ባይፈጠሩ ቁጭ ብለን ብዙ ነገሮችን እናወራለን ብዬ አስባለሁ። እና አንዳንድ ጊዜ በመሀል የሚፈጠሩ ነገሮች አሉ። ያው ሰይጣንም ሰላም ስለማይፈልግ እና እንደዛ ሆኗል ማለት ነው። እና ሸረበና ፊትሽን በጣም ቀይረሽ ሰይጣኖቹን በገዛ እጁ ተቀብሎ አሁን ላይ ሰይጣን ይህን ነገር ስለማይፈልገው የኔና ያንቺን ግንኙነት ስለማይፈልገው እንደዛ ነገሮች ተፈጠሩ ይላል። ሰይጣንን በገዛ እጁ ተቀብሎ በገዛ እጁ ሄዶ ወይም ጸበል ሳያስነካው ወይ ይሄንን ሰይጣን ማስወጣት እየቻለ ጸጥ ብሎ እየተቀበለው አሁን ላይ በሰይጣን ላይ ያሳብብ ይፈልጋል። ሰይጣኖቹ ከጎኑ ተቀምጠው ይቅርታ እያደረገላቸው አንድም እርምጃ በህይወቱ ደጋግሞ ሲቀልዱ ኢቨን እሱም ብቻ አይደለም በቃ ከሱ አልፎ ሩታን እየጎዷት እያየ የራሱን ተወተሽ የራሱ ይወጣው ከሱ አልፎ ሩታን እየጎዱ እያየ መልሶ ግን በሰይጣኑ ላይ ያሳብብ ይፈልጋል። ሁሉም ነገር በእጁ ነው። ይህን ሰይጣን ማስወጣትም ማስገባትም በራሱ እጅ ነው። ደጋግሞ እድል እየሰጣቸው በህይወቱ ጨወቱበት፣ በህይወቱ እንዲቀልዱ፣ በእነሱ በሁለቱ ህይወት ገብተው ትርምስምሱን እንዲያወጡ እየፈቀደላቸው መልሶ ደግሞ ብሌም የሚያደርገው ሰይጣኑ። አንድም እርምጃ ግን ሲወስድባቸው አይተ አረን ፋሚሊዎች ሶሪ ማለት ስላለብኝ ሶሪ እና ምናልባት ማውራት ፈልጊ ነገር ካለ እኔ ብቻ ማውራት ጀመርኩኝና ምናልባት የምታወሪ ነገር ካለ እኔ ልጅ ሁል ጊዜ በቃ የሆነ ነገሮችን ይሰራል፣ እንደፈለገ ያደርጋል። መጥቶ ሶሪ መሬት ላይ ተንከባሎ ሶሪ ነገሮችን ማስመሰል የማይሰለችው ልጅ ሁል ጊዜ ደጋግሞ እየሰራ አንዱንም ሳያስተካክል አንዱንም ሶሉሽን ሳይሰጥ መጥቶ ሩታ ጋር በቃ ሶሪ፣ ከዚህ በፊት እንደዚህ አጥፍቼ ነበረ ሶሪ። ከጀርባ ስታዩ ግን ምንም የተቀየረ ነገር የለም። ምንም አንዱንም ነገር ሳያስተካክል አንዱንም ነገር
ቦታ ሳያሲዝ ሶሪ ምን ይሰራላታል? እሷ በቃላት መሸንገል ምን ይሰራላታል? ሁል ጊዜ ቃላትን መደርደር ምን ይሰራላታል? እንዴ ማስመሰል ሁል ጊዜ አይሰለችውም? ሁል ጊዜ ሶሪ ይደብራል እኮ አንዳንዴ በቃ ይቅርታ ሲደጋገምም እኮ ጭራሽ በቃ እንትን ነው የሚሆነው፣ ጥፋት ነው የሚሆነው፣ ይሰለቻል በቃ። እንደውም ቃልን ሰው በቃ እንትን ይለዋል፣ በቃ ይንቀዋል። ሶሪ የሚለውን ነገር አንተ ይቅርታ ስትጠይቅ ዘበት ነው የሚመስለው፣ ማስመሰል ነው የሚመስለን በቃ። ይቅርታ አትጠይቅ ከዚህ በኋላ በቃ ካስተካከል። ይቅርታ ስትል እኛ በቃ ስድብ ነው የሚመስልን። እሷ ልጅቷ ራሱ በቃ ሰለቸት። ሁል ጊዜ ሶሪ አይደብርህም እንዴ አንተ? ሶሪ አያስጠላም እንዴ? ደጋግሞ ሶሪ። አንድ ነገር እስቲ አስተካክል በቃ። የሆነ ነገር አስተካክያለሁ፣ በዚህ አስተካክዬ መጥቻለሁ በቃ። ሶሪውን ቶ ስድብ ነው ሶሪ። አሁን እንዴ ይኸውልህ አብሮሽ ካለሽ ሰው ጋራ ዘላለም መኖር ትችላለሽ ብለኸኛል። አንድ እንደዛ እኮ ያልኩበት ምክንያት ነገር ስለምትበይ ነው። እኔ ረስቼዋለሁ። አሁን ሩታ ረስቼው ነበር። እኔ ደግሞ አረሳውማ። እኔን ነው ዝቅ እያደረግኝ ያለው ሰው ሁሉም ነገር ማለት ነው። ያንዳንዷን ማውራት ነገር አረሳውም። ሪስፔክት ከንግግርህ ነው የሚጀምረው። ሰው ፊት እንዴት ነው አክት የምታደርገው? እኔን ስታይ ገብቶሃል? ሩታ አሁን ማለት ነው ችግርሽ ምን እንደሆነ ያውቃለን። ይኸውልህ አንዴ አይደለም ባለፈ ነገር ግን ብለሽ ቁስል ብቻ ነው እንዴ? ለምንድን ነው የምትደግመው ታዲያ አንተ? ሩታ አሁን የደበራት ነገር ባለፈው ከሄርሜላ ጋር ሆኖ የሚሰራውን አክት እያያችሁ ነበር። ለሄርሜላ ተደርቦ ደጋግሞ ልትረጂ ሞክሪ ምናምን እያላት ነበረ። ሩታ ለሄርሜላ ተደርቦ ማለት አስቡት። ሶፊት ሲሆን ከሩታ ተቃራኒ ነው የሚሆነው። ያችን ልጅ በቃ እንዴት አድርጎ እንደሚከላከል እንዴት አድርጎ እንደሚያግዛት ያችኛዋ ተደርባ አፍላፊ ከሩታ ጋር ስትነጋገር ይችኛዋ የልጄ እናት ነች ብሎ እንኳን አንድ ጊዜ እንኳን አስቦ ሄርሜላን ለመናገር አልደፈረም ነበር። ይልቁንስ ምን አለ? አንቺ ነሽ ጥፋተኛ፣ ልትረጃት ሞክሪ፣ እየነገረችሽ አይደለም። ያችኛዋ ልታጠምደው ሞክራ መልሶ ይቅርታ አድርጎላት በቃ ቁጭ ብድግ ስሪና በቃ 10 ቁጭ ብድግ ስሪና ይቅርታ አደርግልሻለሁ ብሎ በዛ ተስማምተው መጥተው ከዛ ሚስቱ ላይ ደግሞ በቃ ሚስቱን ጥፋተኛ ዞሮ ማለት የአብርሃም አስተሳሰብ እንግዲህ እንደዚህ ነው። እና ሩታ በቃ እውነቷን ነው። ሶፊት ሲሆን ልዩ የሚያሳየው አክት፣ ሩታ ላይ የሚያሳየው አክት፣ የሚናገራቸው ቃላቶች በጣም ልብ የሚሰብሩ ናቸው። በሩታ ቦታ ሆናችሁ ስታዩ ይሄ ነገር ደግሞ ሩታን አስከፍቷታል። በቃ ለዛ ነው ሁሉ ጊዜ አይምሯ ውስጥ የሚመጣው እንደዚህ ብሎኝ ነበር ትላለች። በቃ ይሰማታል። ልክ ብቻ ለብቻ ደግሞ የሚያሳየውን አክት በቃ ሊፎግራት ይሞክራል፣ ሊያጫውታት ይሞክራል። ሌላ ሰው ይሆናል ማለት ነው ተገልብጦ። ለምንድን ነው? ከሩታ የሚፈልገው ነገር አለ። በቃ ጥቅመኛ ሆኗል ልጁ። ያችኛዋ ልቡን አውረዋለች። በቃ የሚያደርገውን ነገር አያውቅም። እውነተኛ ስሜቱን አይገልጽም። በቃ ሩታ ጋርም ስትሄድ ዝም ብሎ አርቴፊሻል ነው። በቃ ሊፎግራት ነው የሚሞክረው። ከሩታ የሆነ ነገር እፈልጋለሁ ነው። እሱም ስሙ እንዳይነሳበት ነው። በቃ በዛ በዙሪያ ያሉት በቃ ቤተሰቦቹ የእሱን ስም እንዳያነሱ ነው። የእሱ ስም እንዳይጠፋ ነው። ለስሙ ተጨንቆ ነው ይህ ሁሉ የሚያደርገው። እውነተኛው ስሜቱ ግን ያለው ሄርሜላ ጋር። ይህን ነገርም መካድ ጭራሽ አያስፈልግም። በቃ እውነታው ይሄ ነው። ስለዚህ ሩታ የምታወራው ነገር ትክክለኛ ነው። ልጁ ሰው ፊት ሲሆንና ሩታ አጠገብ ሲሆን የሚያሳየው አክትና የሚናገረው ቃላቶች በጠቅላላ የተለያዩ ናቸው። ሰዎች እየመጡም በመሀላችን ማይሆን ነገር እየተናገሩ ነው። ስለዚህ እነዚህን ሰዎች ዙሪያችን ላይ ያሉ ሰዎች እናጽዳና እኔና አንቺ እናውራ ነው። ሁላቸውም እንዳሉ እንደነበሩ ይቀመጡ። አንተም ባለህበት ተቀመጥ፣ እኔም ባለሁበት እቀመጣለሁ። በቃ እኔ ይሄን የተመቸኝ። በመጥረጊያ ነው እንደ የምታጸዳቸው? መጀመሪያ አንተ አጽደተ ወደ ህይወት ያላስገባቸውን ሰው እንዴት ነው በአንድ ጊዜ የምታጸዳቸው? ከራስ ጀምርና እስቲ በሩታ በኩል የመጣ ሰው አንድ ሰው የለም። እንዳለ የራሱ ኮልኮሌዎች ተሰብስበው ህይወቱ ውስጥ እንደዚህ ጃንክ ሆነው ጋርቤጆች እንደዚህ ተሰብስበው በህይወታችሁ ሲቀልዱ አንተ ዝም ብለህ እያያሃቸው፣ አሁን ደግሞ መልሰ ራስን እንደ ነፃ አውጪ ራስን እንዳጽጂ አድርገን በህይወታችን በዙሪያችን ያሉትን ሰዎች እናጽዳ። ማንን ነው የምታጸዳው? ለምን ከራስ አትጀምርም? ለምን ከሄርሜላ አትጀምር? ሁሉ ጊዜ አንተ የራስህን ጥፋት በቃ ሰው ላይ ነው። እስቲ በእሷ በኩል የመጣ አንድ ነገር አታመጣልኝ። በሩታ በኩል ማን ነበር? ማርክም ሁለታችሁን ለማስታረቅ ነበር የሞከረው እንዳለ ያሉት ማንተ በኩል። አንዱንም ሰው ግን እርምጃ አልወሰድክም። አንዱንም ሰው ስታስጠነቀቅ አላየንም። አንዱንም ሰው ለማጽዳት ስትሞክር አላየንም። አንድ ተግባር ሳታረግ ራስን ግን እንዳስጂ ቆጥረ ስለ ማጽዳት ታወራለህ። ከልበት ነገር ውስጥ እኔ መቆየት አልፈልግም። ገብቶሃል? ክብሬን እፈልገዋለሁ። በቃ አንተ ማስጠበቅ የማትችለውን እንደ ባል የሚለውን ተውና እንደ ባል እንደነበረ ሰው ገባ። የኔን ክብር ማስጠበቅ ካልቻልክ ተወው ያንተን። እኔ ግን የራሴን ክብር አላስደፍርም። ራሴን በራሴ አስከብረዋለሁ። ገባ? እሺ አንቺ ክብር ምንድነው? እስኪ ማንም ሴት እየመጣች አፏን አትከፍትብኝም። እኔ ጋር እኔን አልፋ አንተን አልፋ። ልጁ እኮ ሄርሜላ ስትቆጣ እኮ ለሱ ዘፈን ነው። በቃ ሄርሜላ ሩታን ስትናገራት ለሱ ዘፈን ነው፣ እያስረዳቻት ነው ብሎ ነው የሚያስበው። እየዘፈነችላት ነው፣ እስክስታ እየወረደችላት ነው ብሎ ነው የሚያስበው። ለሱ ምንም
አይደለም። በቃ የሄርሜላ ንግግር ለሱ ሙዚቃ ነው። አንቺና ከኔ አልፎ የተናገረች ሰው ባለፈው እንዳያችሁት ነው እንግዲህ ቱግ 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 ስትልባት ነበረ። እሱን አልፋ ሄርሜላ እንግዲህ ሩታ ላይ እንደውም እኔ ሩታን እንደዛ ስትናገራት አይቻላትም። ያን ቀን ግን በጣም ያናደደች ባሏ እዛ ጋር ሆኖ ከሱ አልፋ እንግዲህ ሄርሜላ ስጮባት ነበር። አንድ ቀን አንቺ በንግግር አምነሽ አታውቂም፣ ሁል ጊዜ በቃ መቆጣትና መጮህ ነው መነጫነጭ ነው የምታውቂው ስትላል ነበር። ፊት ለፊቱ ሩዋንዳ ሲያደርጉት ለሱ የሄርሜላ ንግግር ሙዚቃ ነው። ሩታ ስትናገር ደግሞ ተረጃት ሲላል ነበር። ስለ መረዳት ያወራል። አንድ ቀን ሚስቱን ተረድቶ የማያውቅ ሰው፣ ስሜቷን ተረድቶ የማያውቅ ሰው ተረጃት። ስለ መረዳት ግን ያን ቀን ትዝ ብሎት ሄርሜላን ተረጃት። ጥፋቷን አምና ይቅርታ ልጠይቅሽ መጥታለች። እውነትህን ነው። እዚህ ጋር ደግሞ አሁን መጥቶ አንቺን አንድ ቀን ማን ተናግሮሽ ያውቃል? ክብርሽን ሳስጠብቅ ነበር፣ የባልነቴን ኃላፊነት ስጠብቅ ነበር። የባልነት ኃላፊነት እንደዚህ ነው። በህይወታችሁ እንደዚህ ሲጫወቱባችሁ አንዱንም ነገር ኃላፊነቱ ወስደ ይሄ ትክክል አይደለም፣ ይሄ ትክክል ነው፣ ስለዚህ እናንተ ውጡ፣ እናንተ ግቡ ያልከበት አንድ ቦታ አለ። እንደ ውሃ ሲቀዱ እና ሲያፈሱ ነበር። አንድም ጊዜ ግን ጥያቄ ስታነሳ አልነበረም። ለምን ስትል አልነበረም። ጓደኞቹ ሲጫወቱበት፣ ሽማ ስትጫወትበት አንዱንም ኮንትሮል ማድረግ ሳችል፣ አሁን ግን ስለ ኃላፊነት ወይም አንቺን ከሌላ ሰው ጠብቄሻለሁ ለማለት ትደፍራለህ። ሐሰት ነው፣ ይሄ ሐሰት ነው። አንድም ቦታ ይህን ነገር ፕሩፍ አላረግ አንድም ቦታ። ስለዚህ አንተ ስለ ባልነትም የማውራት ሞራሉ የለም። የማይሆን ነገር ነው። በታሪክ አይሆንም። አንተ ከሩታ ጋር ብትታረቅም ችግሮች ተመልሰው መምጣታቸው አይቀርም። በጣም ብዙ ስልጠና ያስፈልጋል። በጣም መታነጽ አለበት። ኃላፊነት ምን እንደሆነ ገና ማወቅ አለበት። በቃ አልተረዳውም። ገና ማደግ አለበት። በጭንቅላትም ይሁን በአስተሳሰብ ይሁን በምንም ነገር ማደግ አለበት። ገና ነው። የምታደርገው ደግሞ በመጠየቅ ነው። ሰው ይሄ ትክክል አይደለም ሲል በመስማት እንጂ ማንንም አልሰማም በመወራጨት ምንም የሚመጣ ነገር። ስለዚህ ራስህን ብታየው ይሻላል። ይሄ እኔና አንቺ ህይወት በዚህ መንገድ መስተካከል አለበት ብለህ አንድም ቀን ስታደርግ አይቼ አላቅም። እሺ ዛሬ አደረኩኝ። ስንት ወራትና ዘመናት ከተቆጠረ በኋላ እኔ ካበቃልኝ በኋላ እኔ ከሰለችኝ ከተውኩት በኋላ ከታከተኝ በኋላ እንደዚህ አይነት ውሳኔ ውስጥ እንደዚህ አይነት ሁኔታ ውስጥ ከገባው በኋላ አሁን ወደማልመለስበት ድጋሚ ልቀይረው ወደማልፈልገው ውሳኔ ገብቼ ጸንቼበታለሁ። ምንም ላደርግ አልችልም። እሺ መልካም ጊዜ ይሁንልክ። ከዚህ በላይ መቆም አልፈልግም። ገና ይኸው ነው ቤተሰቦች። በቃኝ አለችው። በቃ ደጋግማ በቃኝ አለችው። ነገሮችን አንተ ማታስተካከል ከሆነ ነገሮች ላይ እርምጃ ማትወስድ ከሆነ እንደዚሁ ሳትለወጥ ደጋግመ እየመጣ የምትረብሸኝ ከሆነ ህይወቴ ይውጣልኝ፣ አታሰቃየኝ። ከዚህ በፊት ብዙ ነገር አድርገኛል። ከዚህ በፊት ብዙ ተጫወትክ። በቃ ይበቃል። ወደማልመለስበት ውሳኔ ውስጥ ገብቻለሁ። ገፍተ ነው እዚህ ውሳኔ ውስጥ ደግሞ የከተትከኝ አንተው ራስህ ነህ። አንድም ቀን ይሄን አጥፍቻለሁ ብለህ ቆም ብለህ ልታስብ አልቻልክም። ትንሽ ነገር ተደረገ ሲባል ደግሞ መተህ ይቅርታ ትጠይቃለህ። ምንም ነገር ባልተስተካከለበት ሁኔታ፣ ምንም ነገር ባልተደረገበት ሁኔታ ይቅርታ ምንም አይሰራም። ነገሮችን በተግባር ማሳየት ነው የሚሻለው ከይቅርታ ይልቅ። ምክንያቱም ደጋግመ ይቅርታ ስትጠይቅ ብዙ ጊዜ ተመልክተናል። ብዙ ጊዜ ስታስመስል ነው የተገኘው። ለአንተ ይቅርታ ዘፈን ሆኗል። አሁን የማይሆን ነገር ነው። በቃ ይቅርታ ይዘህ ሩታ ጋር አትሂድ። በተግባር የሆነ ነገሮችን አስተካክለ ይዘ ለመሄድ ሞክር። በቃ ይህንን አስተካኪ ያለው አሁን እንመለስ በላ። አንተ ግን ከጀርባ ብዙ ችግሮች፣ ብዙ እንቅፋቶች እያሉ አንዱንም እንቅፋትና አንዱንም ነገር ከትከርሻ ሳታወርድ ቀጥ ብለህ ትሄዳለህ። ሩታ ምን ይሰራላታል? እሱ በድን ነው ያለው እንጂ እኮ ልብህ እኮ እዛ ነው ያለው። ምን ይሰራላታል? አሁን አንተ እዚህ ጋር መተህ ብትል ምንም ነገር አይሰራላትም። ለሩታ የሚሻለው ነገሮችን አስተካክለ ሩታ ጋር ብትሄድ ያሉትን ቆሻሻዎች አራግፈ አቧራዎቹን አራግፈ አጽድተ ሩታ ጋር ብትሄድ እንጂ ዋናው ቆሻሻ ከአንተ ጀርባ ሆኖ ስለ ቆሻሻ ማጽዳት ታወራላታለህ። ስለዚህ እነዚህን ነገሮች አስተካክል፣ ወደ ሩታ ተመለስ። በቃ ይህ በጣም ሲምፕል ነገር ነው። በጣም ሲምፕል ነገር። ቤተሰቦች ለዛሬ ያስኩላችሁ ይህንን ይመስል ነበር። አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። ቻው ቻው።